14 ክረምት አካባቢ ነው። ጥቂት ወገኖች በአንድ ሰው በኩል ወንጌል ወደዛ ገብቷል። ከምባታ ውስጥ ወደ 166 ጎሳዎች አሉ ይባላል። አሁን በጎሳ ደረጃ ብሔሩ አንዱ ነው። በጎሳ ደረጃ 166 እያንዳንዱ ጎሳ የራሱ አምላክ አለ። በራሳቸው በአሳዳጆች በኩል የባረቀው ጥይት የፖሊስ አዛዡ እንደገደለው እዚህ ጋር ተጽፏል። ጌታን ሲቀበሉ ወዲያው ዛተባቸው። አንተን አንዘፍዝፌ ካልገደልኩ ብሎ ማለት ነው። አሁን ይህን ታሪክ ለዚህ ትውልድ ስትነግር ምንም ላይ መስለው ይችላል። ከግማሽ በላይ የሆኑት ከመካነ ኢየሱስ ጋር ለመስራት፣ ሌሎቹ ደግሞ ቃለ ሕይወት ጋር ለመስራት ያበቃው ምንድነው? ህዝቡ የትምህርት ፍላጎትና ጥያቄ አለው። የነዚህ የጎሳው አምላክ ከጎሳ ውስጥ አንዱን መርጦ ይሰፍራል። ያ የሚሰፍርበት ሰው መገናንቾ ይባላል። ሆሳና ውስጥ ሁለት ሰማዕት የሆኑት አቶ ቦቄ አንጄ የሚባሉና አቶ ፊታሞ ዋቤቶ የሚባሉ ናቸው። በምሽግዳ በከምባታም በሀዲያ ታሪክ ሁለት ጊዜ ተገልብጧል ነው ብለው አንዱ ይሄ ከባህላዊ አምልኮ ነፃ ሲወጡ ምንድነው ያሉት? እግዚአብሔር ያላችሁን ለመናገር አትፍሩ፣ እግዚአብሔር ግን ያላላችሁን ነገር አትናገሩ። ወቅቱ እንደ አውሮፓውያን አቆጣጠር ከ1918 እስከ 1919 ነበር በዓለም አቀፍ ደረጃ የኢንፍሉዌንዛ ወረርሽኝ የተከሰተው። የሚገርመው ይህ ወረርሽኝ ዶክተር ላምቤ ወደ ኢትዮጵያ ገብተው የሚስዮናዊነት ሥራ እንዲጀምሩ ምክንያት ሆነ። የነገሩ ጅማሬ እንዲህ ነበር። በ1893 የዩናይትድ ፕሬስቢቴሪያን የሚሽን ክፍል በኢትዮጵያ ወንጌልን ለመስበክ ለወቅቱ ንጉሥ አጼ ምኒልክ ጥያቄ አቅርቦ ነበር። ይሁንና ከኦርቶዶክስ ቤተክርስቲያን ተቃውሞ በመነሳቱ ሚስዮናውያኑ ወደ ኢትዮጵያ እንዳይገቡ ተከለከሉ። ታዲያ ይህ ከሆነ ከ26 ዓመት በኋላ ነገሩ ተገለበጠ። የዩናይትድ ፕሬስቢቴሪያን ቤተክርስቲያን ሚስዮናዊ የሆኑት ዶክተር ቶማስ ላምቤ ወደ ኢትዮጵያ እንዲመጡ ጥያቄ ቀረበላቸው። በወቅቱ ይህን ጥያቄ ያቀረቡላቸው የቄለም አውራጃ ገዢ፣ በኋላ ላይ ደግሞ የወለጋ ጠቅላይ ግዛት ገዢ የሆኑት ደጃዝማች ብሩ ወልደ ገብርኤል ነበሩ። ምክንያቱ ደግሞ በኢንፍሉዌንዛ ወረርሽኝ እየረገፉ የነበሩ ወታደሮቻቸው በዶክተር ላምቤ አማካኝነት ሕክምና እንዲያገኙ በማሰብ ነበር። ወትሮውንም ቢሆን ወደ ኢትዮጵያ ለመግባት የእግዚአብሔርን ጊዜ ሲጠብቁ የነበሩት ዶክተር ላምቤ ለደጃዝማች ብሩ ምላሽ ለመስጠት ዓይናቸውን አላሹም። እናም በ1919 በጋምቤላ አድርገው ሳዮ ገቡ። በ1920 ደግሞ በኢትዮጵያ የመጀመሪያዋ የፕሬስቢቴሪያን ቤተክርስቲያን ሳዮ ላይ ተተከለች። በዚያን ወቅት ጌታ ኢየሱስን የግል አዳኛቸው አድርገው ከተቀበሉት ቀደምት አባቶች መካከል የቀድሞው የኢትዮጵያ ፕሬዝዳንት ዶክተር ነጋሶ አባት አቶ ጊዳዳ ሰሎን ተጠቃሽ ናቸው። ዶክተር ላምቤ ከወለጋ ወደ አዲስ አበባ በሚያደርጉት ጉዞ ትልቁን ሚና የተጫወቱት ራስ ናዳው አባ ወሎ ናቸው። ራስ ናዳው በወቅቱ የወለጋ ጠቅላይ ግዛት የጎሬ ገዢ ነበሩ። እናም አንድ ቀን ጆሮአቸው ውስጥ ገብታ ታሰቃያቸው የነበረችውን ነፍሳት ዶክተር ላምቤ ስላወጡላቸውና ከህመማቸው ስለገላገሏቸው ወዳጅነታቸው ጠበቀ። በዚህ ምክንያት ዶክተር ላምቤ ወደ አዲስ አበባ ሲመጡ ራስ ናደው ለራስ ተፈሪ የዶክተር ላምቤን መልካምነት የሚገልጽ ደብዳቤ ጽፈው ሸኟቸው። ራስ ተፈሪም የራስ ናደውን ደብዳቤ በተቀበሉበት በዚያውኑ ቀን በአዲስ አበባ ጉለሌ አካባቢ ሆስፒታል እንዲያቋቁም ጥያቄ ያቀረቡላቸው። ጥያቄያቸውም ምላሽ አግኝቶ ፓስተር ኢንስቲትዩት ወይም ሆስፒታል ተቋቋመ። ይህ ሆስፒታል በአሁን አጠራር የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ተብሎ ይጠራል። ይህ የራስ ተፈሪና የዶክተር ላምቤ የመጀመሪያ ግንኙነት ለቀጣይ የሚስዮናዊ እንቅስቃሴ መሰረት የጣለ ነበር። የሱዳንን ድንበር አቋርጠው ወደ ኢትዮጵያ የገቡት ዶክተር ላምቤ እግዚአብሔር የተጠቀመባቸው በሕክምና ሙያቸው ነው። ዶክተር ቶማስ ላምቤ የሰለጠኑበትን ሙያ ለወንጌል ተልእኮ መሳሪያ አድርገው በመጠቀማቸው በኢትዮጵያ የወንጌል ታሪክ ውስጥ ባለውለታ ናቸው። ጉዞ ዛሬ ልናነሳ የወደድነው ኢየሱስ መና ወይም የኢየሱስ ሰዎች በምሽግዳ በሚል ርዕስ በዶክተር መለሰ ሄራሞ የተጻፈውን መጽሐፍ ለመዳሰስ ነው። ምሽግዳ በአሁኑ አጠራር በከምባታ ዞን የዱራሜ ዋና ከተማን የሚያጠቃልል ነው።
ለመሆኑ ወንጌል ወደ ምሽጊዳ ከመግባቱ በፊት የአካባቢው ባህላዊ እምነት ወይም ሃይማኖት ምን እንደነበር በጥቂቱ ለማንሳት እንሞክር። ላቲኛ ቃል ምንጩ መገኖ የሚለው ቃል ሲሆን ትርጉሙ እግዚአብሔር ወይም አምላክ እንደማለት ነው። መገናኖ የመገኖ ብዝሃ ቃል ሲሆን በአማርኛ አማልክት በሚል ሊተረጎም ይችላል። መገናኖ አንድ አምላክን የሚወክል ሳይሆን ብዙ አማልክትን በማምለክ ላይ የተመሰረተ ሃይማኖት ነው። የአማልክቱ ብዛት የሚወሰነው ደግሞ በከምባታ ጎሳዎች ብዛት ልክ ነው። በዚህ እምነት መሰረት የእያንዳንዱ ጎሳ አምላክ በሰማይ እንደሚኖር ይታመናል። በከምባታ 166 ያህል ጎሳዎች እንዳሉ የሚገልጹት ኢንጂነር ጌታውን ሄራሞ ስለ ጨለማው ጊዜ አስከፊነት ይናገራሉ። እነሱ ሲናገሩ ለምሳሌ በየጎሳው አሁን ከምባታ ውስጥ ወደ 166 ጎሳዎች አሉ ይባላል። አሁን በጎሳ ደረጃ ብሔሩ አንዱ ነው። በጎሳ ደረጃ 166 እያንዳንዱ ጎሳ የራሱ አምላክ አለው። የየጎሳው አምላክ ይሄ እንደውም እዚህ መጽሐፍ ላይ ተጽፏል። ፖሊቴይዝም ወደሚለው ይቀርባል። ብዙ አማልክት ወደሚለው እና የነዚህ የየጎሳው አምላክ ከጎሳ ውስጥ አንዱን መርጦ ይሰፍራል። ያ የሚሰፍርበት ሰው መገናንቾ ይባላል። ስፒሪቱ የሰፈረበት እንበል። ለምሳሌ የኑርቶ የሚባል ጎሳ አለ። የኑርቶ አንዱ ጎሳ ነው ከ166 ከኑርቶ ውስጥ አንድ ሰው ይመርጥና መንፈሱ ያድራል። የኑርቶ አምላክ አለ፣ ራሱን የቻለ ነው። ያ ፎጣ ይባላል። ያ መንፈሱ ያረፈበት። ወማሎ የሚባል ጎሳ አንድ ነው። የሱ ሰሬቾ ይባላል። መንፈሱ ያረፈበት ሰው ማለት ነው። እንግዲህ እያንዳንዱ ጎሳ ከዚህ ጋር ነው ኮሚኒኬት የሚያደርገው ከዋናው አምላክ ጋር ከመገኖ ጋር። መገናቸው ስፒሪቱ ያረፈበት ነው። መገኖ ደግሞ የየጎሳው አምላክ ዋናው ሰማይ አለ ተብሎ የሚታመነው ነው እና ከነዚህ ጋር ባላቸው ግንኙነት ትንሽ የሆነ ነገር እንኳን ሲቀርበት እስከ መግደል ልጆቻቸውን የገደሉባቸው መገናንቾች አሉ። እባቦችን ይልካሉ ቤት ድረስ እና ስፒሪቶች በአካል እንኳን እስከ መገደል ድረስ። አንዳንዶቹም እዚህ ውስጥ ያሉ የተጠቀሱና በሕይወትም የሌሉ የኢየሱስ ሰዎች አገልጋዮች ነበሩ። ከነዛ ውስጥ አንዱን ለመጥቀስ ለምሳሌ አባባ ሰጋሮ የሚባሉ ገና ጌታን ሳይቀበሉ ለጎሳቸው አምላክ አይታዘዙም ነበር። ኋላ 2 ልጆቻቸውን ገደለባቸው። ሲገድል ማገልገል ጀመሩ ማለት ነው። የእኛም አባቶች አሁን አባባ ወንታም ዋና ነው አጎቴ ጌታን ሲቀበሉ ወዲያው ዛተባቸው። አንተን አንዘፍዝፌ ካልገደልኩ ብሎ ማለት ነው። አሁን ይህን ታሪክ ለዚህ ትውልድ ስትነግር ምንም ላይ መስለው ይችላል። እኔ ግን የምቀበለው እነሱ ብቻ አይደሉም። ዘር ማንዘር ነው ወጣ ከዚህ ከጨለማው ዓለም ገዥ ማለት ነው። አንድ አምላክ ቢሆን እኮ አንድ ነገር ነበር። ሁሉም ጎሳ የየራሱ የሆነ አምላክ ያለው ብዙ አማልክት ያሉበት ያንን ሁሉ ነው ጌታ ያፈረሰው። እንደውም አባታችን ሄራሞ እናመው ምን ይላሉ? ጌታ ኢየሱስን ከመቀበላችን በፊት እባብ ሁሉ መግደል አንችልም። ምክንያቱም ከመገናንቸው ጋር ይጣላሉ። የእባብ አምልኮ እራሱን የቻለ ነው እና አንድ ሰው ከጎሳው አምላክ ጋር ሲጣላ እባቦች ማታ ወደ ቤቱ ቀጥ ብለው ይመጣሉ። ከዛ በጦር ጫፍ ላይ ቅቤ ይደረግና ይሰጣል። ያንን ልሶ ከሄደ ታሪክ ያለው ትላለህ። ካላሰ ግን ስጋት በስጋት ትሆናለህ እና እባቦች አይነኩም። ልክ ጌታ ኢየሱስን የተቀበልን ቀን ግን በየአቅጣጫችን ተሰማራ ነው፣ እባብ ለመግደል ማለት ነው። ታሪክ ነው የተገለበጠው ነው። እኔ በምሽግዳ በከምባታም በሀዲያም ታሪክ 2 ጊዜ ተገልብጧል ነው የምለው። አንዱ ይሄ ከባህላዊ አምልኮ ነፃ ሲወጡ እንደዚህ እባቦችን እየገደሉ እንደው አባቴ ምን ይላሉ? ማታ ሁላችን እየገደልን ሆነ ማታ ስንገናኝ አንተ ስንት ገደልክ? 20 ይላል፣ አንዱ 30 እንዲህ እያሉ ማለት። ይሄ ታሪክ የተቀየረበት ነው። ሁለተኛው የተቀየረው ስደቱ ሲቆም ያንን ታሪክ ተገልብጧል። እዚህ መጽሐፍ ላይ ተጽፏል እና ስደቱ ሲቆም እግዚአብሔር በመከራ ውስጥ ያለፉትን መልሶ ወደ
ጥሩ ቦታ እንዳደረሳቸው። ኢየሱስ መና ወይም የኢየሱስ ሰዎች በምሽጊዳ በሚል ርዕስ መጽሐፍ የጻፉት ዶክተር መለሰ ኢራሞ የአካባቢው ተወላጅ ከመሆናቸው ጋር ተያይዞ ስለ ወንጌል የተከፈለውን ዋጋ፣ ወንጌል እንዴት ወደ ምሽጊዳ እንደገባ በወቅቱ የነበሩ አባቶችን አነጋግረው ከ20 ዓመት በላይ ጥናት አድርገው ለአንባቢያን አቅርበዋል። ለመሆኑ ወንጌል ወደ ምሽጊዳ መቼና እንዴት ገባ? በመጽሐፉ የተጠቀሰውን በአጭሩ ወንጌል ወደ ምሽጊዳ የገባው በ1934 ዓመተ ምህረት ነው። ወደ ክረምት ነሐሴ አካባቢ። ይህንንም መረጃ ያገኘሁት ለወንጌል ተልከው በ12 እስከ 13 ዓመት ወደኛ አካባቢ ከመጡት ስማቸው አቶ ዮሐንስ መክሶ ይባላሉ። በሕይወት አሉ ዛሬ። ከሳቸው ቀጥታ አግኝቼ ባነጋገርኩት መሰረት ወንጌል የገባው በዛን ጊዜ ነው። 1934 ክረምት አካባቢ ነው። ጥቂት ወገኖች በአንድ ሰው በኩል ወንጌል ወደዛ ገብቷል። እንግዲህ በጣም የሚገርመው እግዚአብሔር ሕዝብን ሲወድ እግዚአብሔር ፍቅሩን ሲገልጽ በተለያየ ሁኔታ ነው እና የኚህ የጋሽ ዮሐንስ አማች የሆኑት ወይም የአባታቸውን እህት የሚያገቡት እኛ አካባቢ ነበሩ። በዚህ ትስስር አማቾቻቸው ጋር ለጥየቃ ሄደው ነው ወንጌል ተቀብለው መጡት። በነገራችን ላይ ዋና ቅደም ተከተሉም እዚህ ጋር በደንብ ተገልጿል። ወንጌል ከፔንስልቫኒያ እስከ ምሽጊዳ የሚል ይሄ በጣም ደስ በሚል ሁኔታ ነው ተቀመጠው። ይሄ ማለት ብዙዎች ጽፈዋል። በተለይ በዶክተር ላምቤ የሕክምና ቡድን ጋር እንዴት እግዚአብሔር ጅማ ሊሄዱ የነበሩትን እዛው ሆሳዕና አስቀርቶ ከዚያ በኋላ ይሄ ሃውስ ስቶሩ የሚባለው ቦቢቾ የሚባል ሌላም ተጨማሪ እዛ ኤሪያ ያሉ ቦታ አለ። ከዚያ ነው ወደ ከምባታም ወደ ሀዲያም የተሰራጨው። ስለዚህ በዚህ መሰረት ለእኛም ደግሞ ከሆሳዕና ወደ አንገጫ ኩያ የሚባል ቦታ ደረሰ። ከኩያ አሁን የሚገልጸው ጋሽ ዮሐንስ ከኩያ ወደ ምሽጊዳ ወንጌል ይዘው መጥተዋል ማለት ነው። እንግዲህ ሰንሰለቱ ከአሜሪካ ጀምሮ እንዴት ሰፈራችን እንደገባ በዝርዝር እዚህ መጽሐፍ ላይ ተገልጿል እና እግዚአብሔር ይህን ሰበብ ፈልጎ በዚህ በአማችነት ምክንያት እግዚአብሔር አካባቢ ህዝባችን ወንጌል እንዲሰማ ትልቅ ሚና ተጫውቷል። ባይዘዌ ይሄ 34 ማለት ጣሊያን እንደለቀቀ 1 ዓመት ጨምሮ ማለት ነው እና ስለዚህ በዚያ ጊዜ አሁንም ጋሽ ዮሐንስ በሚገባ እንደነገሩኝ ጣሊያን ሲገባ የካቶሊክ እምነት ይዞ እንደገባና ከካቶሊክ ውጭ ያሉ ሚሽነሮች እንደተሰደዱ ከሀገር ውስጥ ይነገራል ይህ ታሪክ በብዙ ቦታ። ስለዚህ በዛ መሰረት መጀመሪያ ወንጌል ያደረሱት ብዙ ቡድን ወደ አገሩ ቢመለስም በሀገር ውስጥ በአካባቢ ሚሽነሮች ወንጌል ተስፋፍቶ ነው የጠበቀው። የዛ አካል ነው ይሄኛው። በራሳችን 12 እና 13 ዓመት ባልሞላ ትንሽ ወጣት ሰው ወንጌል ወደ አካባቢያችን ደርሷል ማለት ነው እና በራሳችን ሚሽነሪዎች ወንጌል በጣም ይስፋፋ ነበር ማለት ነው። ሚሽነሪዎቹ ወንጌልን ይዘው ወደ አካባቢው ሲገቡ የተጠቀሙት መንገድ የማህበረሰቡን ልብ የሚይዝ ነበር። ይኸውም ከወንጌሉ ጎን ለጎን የሕክምናና የቀለም ትምህርትን ማስተማር ነበር። ከዚህም የተነሳ የአካባቢው ሰዎች በመጠኑም ቢሆን የመማር ዕድል ነበራቸው ለማለት ይቻላል። ምሽጊዳ ወንጌል የተስፋፋውም በዚህ መልኩ ነበር። ከሆሳዕና ቦቢቼ ከከተማው ሆሳዕና እዛ ስለሰራው አውቃለሁ። ከሆሳዕና ከተማ ትንሽ 1-2 ኪሎ ሜትር ራቅ ከምልበት ቀጥታ በሁሉም አቅጣጫ ሲስፋፋ ወደ እኔ ሲመጣ የኛም ከአንገጫ ወደ ምሽጊዳ ዱራሜ አካባቢ ደርሷል ማለት ነው። ይሄ በሚሆንበት ሂደት በጣም የሚገርመው ሚሽኖቹ ያስተማሩት ፕሮሲጀር ነበር። ያም ፕሮሲጀር ምንድን ነው? ቀጥታ ጥቅስ አይሰብኩም። የሚሰብኩት መጀመሪያ ፊደል በማስተማር ነው የሚጀምሩት። ፊደል ያስተምሩና ፊደሉን አስተምሮ እንደጨረሱ አንድ ጥቅስ ስለ ደህንነት ያለ ጥቅስ ያነባሉ። እንግዲህ ህዝቡ በዚያን ጊዜ
በብዙ ጣዖትና አምልኮ ውስጥ ስለነበረ የባህል ሃይማኖቶች ስለነበረ ከዛም ለመሸሽ አንዱ ስል ይህም እንግዳ ነገር ነው ፊደል ማየት። ከዚያ በኋላ ጥቅስ ይሰበካል። በጥቅሱ መሰረት በተለይ አባቴም ሆነ ጋሽ ዮሐንስ ወንጌል ሰባኪው እንደነገሩት ከመጡ ሰዎች ጌታን ሳይቀበል የሚመለስ ማንም አልነበረም እና ፕሮሲጀሩ እንደዚህ ነው። እሳቸውን ፊደል ይዘው መጥተው በዛ ዘመን ደግሞ በጣም የሚገርመው ሙሉ መጽሐፍ ቅዱስ በእጃቸው አልነበረም። ይሄ የሚታሰብ አይደለም። የምስራች ማቴዎስ የሚባል በሀዲይኛ የተጻፈውን መጽሐፍ በአንገጫ አካባቢ ያሉ ሰዎች ሁለቱንም መናገር ይችላሉ። እንግዲህ በሀዲያና በከምባታ መካከል ያለችበት ቦታ ነው ወረዳ። ጋሽ ዮሐንስም ሁለቱንም ስለሚችሉ በሀዲይኛ የተጻፈችውን ማቴዎስ ምስራች ብቻ ይዘው መጥተው ወደ ከምባተኛ እየተረጎሙ ይመሰክሩ ነበር እና በጣም የሚገርም ነው። በዚያ ጊዜ አሁን እንዳልኩት ጌታን ሳይቀበል የሚመለስ ማንም አልነበረም። እዚህ መጽሐፉን ለመጻፍ ያነሳሳን አንዱ ታሪክ ብዙ ጋሽ ዮሐንስን ጨምሮ ትልቅ ስራ የሰሩ ወንጌል ሰባኪዎች ተሰውረው ነበር እስከዛሬ የቆዩት። ነገር ግን ጋሽ ዮሐንስ ወንጌል የመሰከሩላቸው አባቶች በይፋ ብዙ ተጽፎላቸዋል እና ይህንን ታሪክ ለማስተካከል ጥረት አድርገናል። ምንድን ነው ወደ ለቅሶ ቦታም ቢሆን እኚህን 12 ዓመት ጎልማሳ ይዘው ነው የሚሄዱት። ሌላም ፕሮግራም ሲሆን እንደዚህ ይዘው ነው የሚሄዱት እና ህዝብ ሁሉ ያደምጠኝ ነበር። አባቶች ይሰሙኝ ነበር፣ ጌታን ይቀበሉ ነበር እና የተራራጥን ወንጌል ተመስክሮ ተቀበልን እያሉ ነበረ አባቶቻችንም የመሰከሩት እና ለምሳሌ የአባቴንም ሂደት ብናገር የመጀመሪያው አማኝ ናቸው። ፊደል አለ ተብሎ ሄደው በዛው ነው ጌታን ተቀብለው መጡት። ከፊደል በኋላ ማለት ነው። አሁን በሚለው ፕሮሲጀር የክርስቶስ ወንጌል በምሽጊዳ በፍጥነት እየተዳረሰ መጣ። ብዙዎች የወንጌሉን ቃል ሰምተው ተለወጡ። ይህ የሰዎች መለወጥ ያስቆጣው የመናፍስቱ ዓለም ዝም ብሎ የሚያየው አልነበረም። እናም በ1934 መሰበክ የተጀመረው ወንጌል ያመጣው ለውጥ ስር ነቀል ስለነበር በ1938 ከፍተኛ ስደት ተነሳ። የስደቱ ምክንያት ደግሞ የአንድ ፖሊስ መሞት እንደሆነ ዶክተር መለሰ ሄራሞ ይናገራሉ። ወንጌል በጣም እየሰፋ መጣ። ወደሚቀጥለው ምዕራፍ እንግዲህ 1934 ከመጣ በኋላ 1938 ላይ ስደቱ ጀመረ። ይህንንም አባቴ ሲመሰክሩ እግዚአብሔር አዋቂ ነበር። ሰዎች በሚገባ በጌታ ነገር እስኪጠነክሩ ድረስ ስደቱ አልነካቸውም። ከዛ በኋላ 38 ጀምሮ ስደቱ ተነሳ። ይህ ሃይማኖት እኛን ሊውጠን ነው በሚል በወቅቱ በጣም በገበያ ድረስ በግድ ሰዎች የኦርቶዶክስ እምነትን ይቀበሉ ነበር እና እኛ አካባቢ ያሉ ደግሞ የኦርቶዶክስ እምነት ተከታዮች በጣም ስደት ማንሳት ጀመሩ። ይህን በሚልበት ጊዜ ሁሉ አካባቢ የኦርቶዶክስ መሪዎች ወይንም ቀሳውስት ይህን ያደርጋሉ ማለት አይደለም። እኔ አሁን ይህን ታሪክ ሳጠና ሌላ ቦታ የኦርቶዶክስ መሪዎች ኢቨን ቸርች እንዲሰራ ሁሉ ምክንያት የሆኑበት አለ። ለምሳሌ ዶየ ገና የሚባል አንገጫ ውስጥ፣ ሌላ ደግሞ አርሾ የሚባል አካባቢ የአካባቢው እንግዲህ እነዚህ ቀኛዝማች ባላባት የሚባሉ ፕላስ ቄሶችም ጭምር ትምህርትንና ወንጌልን ይዞ የመጣውን ይህንን የወንጌል ተልእኮ በጣም ይረዱ ነበር። ግን የኛ አካባቢ በጣም ይለያል እና ይህን 38 ላይ ስደት አስነሱ። መጀመሪያ ስደቱ ቀስ በቀስ ነው እየጠነከረ ሄደው ምን ማድረግ ጀመሩ? ኢየሱስ መናዎች፣ አሁን ኢየሱስ መና የሚለውን ስም ይጠቀማለሁ። የወቅቱ ክርስቲያኖች ወደ ለቅሶ ሲሄዱ ወንበር አይሰጣቸውም። ሌላ ደግሞ በከምባተኛ በሱስ መና የሚል ቅጽል ስም ተሰጣቸው። በሱስ ማለት ትራሽ ወይም ቆሻሻ ሰዎች ማለት ነው። እንደዚህ አይነት እያገለሉ በጣም እየተስፋፋ ሲሄድ አይሆፕ እንግዲህ ጠላትም ደስ አይለው እስር ተጀመረ። ቤተክርስቲያን እንዳመልኩ መበተን ጀመሩ። ብዙ ነገር ተጀመረ እና ከዚያ ደግሞ የከፋ ሁኔታ እንግዲህ ወታደሮች እየመጡ በጊዜው ዱራሜ ወረዳ አልነበረም እና አንድ ፖሊስ ስቴሽን አለ። ከአንገጫ ወታደሮች እየመጡ እያንጠለጠሉ እየገረፏቸው በግድ ኦርቶዶክስ ሁኑ የሚል ስደት አስነሱባቸው እና በዚህ መጽሐፍ የተጻፈው አንድ ትልቅ ስደት አለ እና ይሄን በሚያደርጉበት ወቅት በራሳቸው በአሳዳጆች በኩል
የባረቀው ጥይት የፖሊስ አዛዡን እንደገደለው እዚህ ጋር ተጽፏል። ይህንን ደግሞ ልክ እንደ ኢየሱስ ክስ ኢየሱስ መናዎች ፖሊሱን ገደሉት በሚል ክስ ወደ 100 የሚጠጉ ሰዎችን አባቴም አሉ አጎቴም አሉ ብዙዎች የፍጥኝ ታስረው እስከ ሆሳና በእግር 70 ኪሎ ሜትር ሄደው እንደታሰሩ ይነገራልና ስደቱ ቀጥሏል። ምናልባት ስደቱን አሁን መጨረስ አልችልም፣ መጽሐፉ ላይ በደንብ ተገልጿል። በዚህ ስደት ውስጥ ምን ተፈጥሯል? ሰማዕት የሆኑ አሉ፣ ወህኒ ቤት ሆሳና 2 አሰላ ደግሞ 2 አሉ። ስለነሱ ምናልባት በዝርዝር በኋላ መምጣት ይቻላል። እና በዚህ ስደት ውስጥ ጠይቅ ያለው ይህንን ጥያቄ አባቶችን እንዴት ነበር ወንጌል ቆመ ወይ? የሚድኑ ሰዎች ቆሙ? በፍጹም አሉ። እንደውም ይሄን ስደት እያዩ ዕለት ዕለት ይበዙ እንደነበሩ አባቶች መስክረዋል። እና ካፋቸው ይህን ቃል የዘገብኩት አለና ይሄ እንግዲህ ወንጌል ሐዋርያ ስራ ላይ ያለው ሊትራሊ በእኛም አካባቢ እንደሰራ በደንብ ነው የሚታወቀው። ሆሳና ውስጥ 2 ሰማዕት የሆኑት አቶ ቦቄ አንጄ የሚባሉና አቶ ፊታሞ ዋቤቶ የሚባሉ ናቸው። እነዚህ እንግዲህ ይሄ 1940 ላይ ነው የሆነው፣ የገና በዓል አካባቢ። ከዚያ በኋላ እነዚህ ሰዎች በእኔ በኩል እንግዲህ በምሽግዳም የመጀመሪያ ሰማዕት ቢባሉ ጥሩ ነው። ወደ ሰላዎቹ እመጣለሁ። እዚህ በጣም የሚገርመው አቶ ቦቄ አንጄ የሚባሉ አባት ከአባቴ ጋር ነው በሰንሰለት የታሰሩት አንድ ላይ 2 እንዲደረጉ። ስለዚህ ልክ ሐዋርያ ስራ ላይ እንዳለው ያዕቆብ ሲገደል ጴጥሮስን ደግሞ እግዚአብሔር በዛ ሁኔታ እንዳዳነው ሁሉ እንግዲህ የአባቴ ሚሽን ስላላለቀ ከታሳሪዎች እሳቸው ናቸው። ሌላም ብዙ ስደት ቀምሰዋል። ምክንያቱም ለቤተ ክርስቲያን ቦታ ስለሰጡ ዋና ፖሊሶች በየቀኑ የሚመጡበት እኛ በራፍ እንደሆነ ነግረዋል ከአጎቴ ጋር አንድ ላይ። እነዚህ ከሁለቱ አቶ ቦቄ አንጄ ሲሞቱ እዛ አካባቢ ለመቅበር ሲዘጋጁ እዛ አካባቢ ያሉት ጸረ ማርያሞች ስለሆኑ እዚህ ጋር አይቀበሩም በሚል ተከለከሉ። በተከለከሉበት ጊዜ በጣም ደስ የሚለው ክርስቲያኖች ያላቸው ፍቅርና ህብረት እዛ ወህኒ ቤት እያሉ የሀዲያ አካባቢ ክርስቲያኖች እና አባጎሌ ዋና አስተባባሪ ነበሩ። ስንቅ እንደነገሩኝ እስከ ጅማ ድንበርና ሻሾጎ የሚባል ቦታ ከሁሉ ስንቅ ይመጣ ነበር። የወህኒ ቤቱን ታሳሪዎች ተርፎ ይጣል ነበር። ወደ አሰላው ሲሄድ እንግዲህ የሆሳዕናው ምንድነው በሙሉ ያሉት ሲመለሱ ወታደሩ የቦቶበት ጊዜ በአካባቢ ያሉ ኢቨን በአካባቢም የሌሉ ግን የአካባቢ ሰዎችን መነሻ ሆነዋል በሚል 3 ሰዎችን ለይተው ወሰዱ። እነዚህ 3 ሰዎች ስም አቶ ፉኖሮ አናሞ፣ አቶ ፎቼ አናሞ እና አቶ መንተሞ ዋቤቶ የሚባሉ ናቸው። ባይዘዌ መንተሞ ዋቤቶ እና ፊታሞ ዋቤቶ ወንድማማቾች ናቸው። ፊታሞ እንደነገርኩት በሆሳዕና ሰማዕት የሆኑ ናቸው። አቶ መንተሞ ደግሞ አሰላ ላይ የሞቱ ናቸው። 2 ወንድማማቾች ሰማዕት ሆነዋል ማለት ነው። እነዚህ 3ቱ ተለይተው ወደ አሰላ ይተላለፋሉ። ያን ጊዜ ክፍለ ሀገር አሰላ ነው፣ ጠቅላይ ግዛት አሰላ። እንግዲህ በእግር ነው ሲታሰሩ የሚሄዱት። ፖሊሶቹ ግን የጋማ ከብት እየተጠቀሙ ነው። ስለዚህ አሰላ ከሄዱ በኋላ አቶ መንተሞ ብዙም ሳይቆዩ ከ1 ዓመት በኋላ እዛው ሰማዕት ሆነዋል፣ ህይወታቸው አልፏል። አቶ ፎቼ እስር ጊዜ ጨርሰው ወደ አካባቢ ተመልሰዋል። አቶ ፉኖሮም በጣም የሚያሳዝን አሟሟት ሊፈቱ ትንሽ ሲቀሩ እንደሞቱ ታሪክ ያወሳል። ልጆቻቸውም አሉ ይመሰክራሉ። እና ይህን ይመስላል እንግዲህ በአጭሩ የስደቱ ሂደት። 4 ወገኖች አባቶቻችን ሰማዕት ሆነዋል ማለት ነው። እንግዲህ በዚህ ሁሉ በዚያ አካባቢ ወንጌል እየጨመረ ማለት ብዙዎች ወደ ጌታ እየመጡ ወይም እያደገ ሄደ እንጂ ምንም ስደቱ ወንጌልን ወደ ኋላ አላሰኘም። ስደቱ ስደት ብቻ ሆኖ የቀረ አልነበረም። የብዙ ቅዱሳንን ሕይወት መስዋዕት ያደረገ ነበር። ለወንጌል ለመኖር የጨከኑ በዚች ዓለም ማታለያ ያልተደለሉ አባቶች ብድራታቸውን አትኩረው በመመልከታቸው ወንጌል አሁን ድረስ በአካባቢው ላይ የበላይ እንዲሆን አድርገው አልፈዋል።
ወንጌል ወደ ምሽጊዳ ከገባ በኋላ ከስደቱና ከተግዳሮቱ ባሻገር በማህበረሰቡ ዘንድ የሚታይ የሕይወትና የባህሪ ለውጥ ነበር። ብዙዎችም ከጠላት ሥርዓት ተፈተው ነፃነታቸውን አውጀዋል። ባህላዊ ሃይማኖቶችም ዋጋና ተቀባይነት እያጡ የመጡበትም ጊዜ ነበር። እንግዲህ ወንጌል ከገባ በኋላ ደግሞ በዚህ አካባቢ ብዙ ለውጦች ናቸው የመጡት። ትልቁም ለውጥ የአኗኗር የህይወት የክርስትና ህይወት ለውጥ ነው። ማህበራዊ ለውጥም አለ። ሰዎች ከሰዎች ጋር ያላቸው ሶሻል የሆኑ ለውጦች እዚህ መጽሐፍ ላይ በጣም በስፋት ተጽፈዋል። አንዳንዶቹም በጣም ይገርማሉ እና ኢቨን ገበያ ላይ እንኳን ልብስ ምንድን ነው ከብት ለመሸጥ ይሄዱና የሱስ መናወጥ ፊክስድ ፕራይስ የሚጠቅሱ ነበሩ። ምክንያቱም ኔጎሽዬሽን ፕራይስ ከተጠራ ውሸት ነው። ለምን ማሻለን 5,000 ብር የምትሸጥ በግ 8,000 ብር ማለት ውሸት ነው ለነሱ። ያው የተለመደው ግን 8,000 ተብሎ ወደ 5,000 ይወረዳል እና አባባ ሰጋሮ የሚባሉ የእምነት አርበኛ ናቸው እና እሳቸው ፊክስድ ፕራይስ ጀመሩ ገበያ ላይ። 5,000 ብር መሸጥ ካሰብ 5,000 ነው የሚለው። የፈለገ ይዛ ያልፈለገ ይተው። መጀመሪያ አካባቢ በጣም ተቸግረው እንደነበር ይዘው ሄዱና ይዘው ይመለሳሉ ስላልተለመደ። ይሄ ዲቴይል ምን ያህል ክርስትና ስገባ በዕለት ተዕለት ህይወት እንኳን በዚህ በማህበራዊ ህይወት መንፈሳዊ እንኳን በማህበራዊ ህይወት ራሱ ትልቅ ለውጥ ነው ያመጣው። ከክፉ የአጋንንት ስርዓት ተፈተዋል። ባህላዊ አምልኮዎች ነበሩ። አሁን ስለነዚህ ባህላዊ አምልኮዎች ስናነሳ የኛ ትውልድ ምንም ላይመስለው ይችላል። አላለፈበትም። ምንም ላይመስለው ይችላል። እና አንድ አባት ወንድሜ ወደ 8 የእምነት አርበኞችን ነው ኢንተርቪው ያደረገው። ታሪኩን ሙሉ በሙሉ ያጠናቀረው እሱ ነው። በድምፅም በምስልም ከ1996 ጀምሮ ለ20 ዓመታት ያህል ሲያጠና የነበረው እና እነዚህ 8ቶቹን በጠቅስ ደስ ይለኛል። 8ቱ ቃለ መጠይቅ የተደረገላቸው አቶ ወንታሞ አናሞ፣ አቶ ሄራሞ አናሞ የኔም አባት ናቸው። የወንድሜም አቶ ወንታሞ ወንድማቸው ናቸው። ሶስት ታላቅ ናቸው። ጋሼ ዮሐንስ መክሶ፣ አቶ ሚቆሬ ዶሌቦ፣ አቶ ሻሜቦ መክሶ፣ አቶ ያዕቆብ ባፋ፣ አቶ አብዩ ሰጋሮ፣ አቶ ኤርድሎ ሄራ። እነዚህ 8ቱም የእምነት አርበኞች መከራ ውስጥ የነበሩ ናቸው። መከራውን ፊት ለፊት የተጋፈጡ ናቸው። ስተርኩ ከሌላ ሰው ሰምተዋል አይተዋል። ስለዚህ ሞር አፋዊ ታሪክ የሚባለው የኦራል ሂስትሪ አካል ነው። የዚህ የመጽሐፉ ዋና ምሰሶ የምንለው አፋዊ ታሪክ ነው፣ ኦራል ሂስትሪ ነው። ታሪኩን የሚነግሩ ሰዎች ደግሞ የመጀመሪያ የታሪክ ምንጭ ፕራይመሪ ሶርስ ኦፍ ሂስትሪ የሚባለው ማለት ልጆቻቸውን ብንጠይቅ አንድ ስቴፕ መሄድ ነው። ወይም ያን ዘመን ያልነበሩ ሰዎች ብዙ ስቴፕ ሄደን ከጠየቅን ታሪክ እውነታነቱ ትንሽ እየደበዘዘ ሊሄድ ይችላል። እነዚህ ግን ታስረዋል፣ መከራ ውስጥ ፈተና ውስጥ አልፈዋል። ለዚህም ነው ወንድሜ ዶክተር መለሰ በህይወት እያለ ወደ ጌታ ሳይሰበሰቡ በሩጫ ነበር። እንደውም አንዳንዶቹ እየታመሙበት መሀል ላይ በጣም በእግዚአብሔር ፊት እየተንበረከከ እንዳይሞቱ እየጸለየ ታሪክን ሳያስተላልፉ። ኦራል ሂስትሪ ምን ይባላል? በታሪክ አጥኚዎች ታሪክን መቤዠት ይላሉ። ሪዲንግ ሂስትሪ ታሪክን ትቤዠዋለህ ሳይሞት። አንድ ሰው ትልቅ የታሪክ መረጃ ይዞ ሞተ ማለት ታሪክ ተቀበለ ማለት ነው። ግን ቶሎ ሳይሞቱ ቃለ መጠይቅ አድርገህ ስትወስድ ታሪክን ትቤዠዋለህ። መቤዠት ሪዲንግ ሂስትሪ ይሉታል። እና እግዚአብሔር በእውነት በወንድሜ በኩል የሰራው ስራ ትልቅ ስራ ነው። ለእኔ ወንድሜም ስለሆነ ብቻ አይደለም እና ትልቅ ስራ ነው። እነዚህ ሰዎች በህይወት እያሉ መናገራቸው የታሪኩን እውነታነት ያጎላዋል። ወደፊትም የስነ መለኮት ትምህርት ቤት ተማሪዎች እንደ ማጣቀሻ ከመጀመሪያ መረጃ ምንጮች ከፕራይመሪ ሶርስስ እንደ ማጣቀሻ በድፍረት መውሰድ ይችላሉ። እና እነዚህ አባቶች ናቸው የጨለማውን ዘመን የሚያውቁት። እንደውም አንዱ ከነዚህ ውስጥ አባባ ሻሜቦ መክሶ ምን አሉ? እናንተ የተወለዳችሁ በብርሃን ነው አሉ። ይሄኛውን ትውልድ በብርሃን ስለተወለዳችሁ ዋጋውን አሳነሳችሁ፣ የጨለማውን ጉልበት ስለማታውቁ። እኛ ጨለማውን አይተናል።
ሚሽነሪዎቹ ወንጌልን ይዘው ወደ ሚሽጊዳ ሲገቡ ትምህርት ቤቶችን በመክፈት የቀለም ትምህርት ይሰጡ ነበር። በሚሽጊዳ የከፈቱት ትምህርት ቤት ግን እስከ 4ኛ ክፍል ድረስ ብቻ ከመሆኑም ሌላ ተማሪዎች ወደ መንግሥት ትምህርት ቤት ገብተው እንዲማሩ አይፈቅዱላቸውም ነበር። ይህ አይነቱ የሚሽነሪዎች አካሄድ የአካባቢውን ነዋሪዎች አላስደሰተም። ምክንያቱም ለትምህርት የነበራቸው ፍላጎት ከፍተኛ ስለነበር ነው። ሚስዮናውያኑ ግን ከ4ኛ ክፍል በላይ እንዲማሩ ፈቃደኛ አልነበሩም። ከዚህም የተነሳ በአማኞችና በቤተ ክርስቲያን መካከል መለያየት ተፈጥሮ ነበር። ይህም የሚሽነሪዎቹ ደካማ ጎን ሆኖ ይነገራል። የሚሽነሪዎቹ በጎ ጎን ወንጌልን ማድረስ ነው። ቅድም እንዳልኩ የአካባቢው ሕዝብ በዚህ አይነት ጨለማ ውስጥ ነው ያለው። እንግዲህ አሁን የተነሳው ትውልድ ያንን ጨለማ ባያውቅም ሰይጣን እንዴት እንደሚያስጨንቃቸው ሲነግሩ እንግዲህ የማይቆም ብዙ ታሪክ አላቸው። ስለዚህ እየተራራጥን ነው ጌታን የተቀበልነው ብለዋል እና ወንጌልን ቅድም ባልኩት መንገድ ፕሮሲጀር መጀመሪያ እነሱ ናቸው የሰበኩልን እና በዶክተር ላምቤ እና በግሩፑ የመጣው ትልቅ ሚና ነው ተጫወተው። አሉታዊ ወይንም ሌላ ያለው ጎን ምንድን ነው? ይሄ በትምህርት ላይ ያለው ጉዳይ ይሄ ወደ መከፈል ያደረሰው በኋላ በ54 ዓመተ ምህረት ግማሾቹ እዚህ አሁን ቤናራ ነው እኛ አካባቢ ሚሽጊዳ ውስጥ ከግማሽ በላይ የሆኑት ከመካነ ኢየሱስ ጋር ለመስራት ሌሎቹ ደግሞ ቃለ ሕይወት ጋር ለመስራት ያበቃው ምንድን ነው? ህዝቡ የትምህርት ፍላጎትና ጥያቄ አለው። ሌላ አካባቢ ተጠቅሷል። ሱዳን፣ ደቡብ ሱዳን እነዚህ ሚሽነሪዎች ራሳቸው በነበሩ ጊዜ ትምህርት ቤት አይፈልጉም ሰዎቹ። እኛ ጋር ግን ተቃራኒ ነው። ትምህርት ቤት እስከ 4 ብቻ ከፍተው ከ4 በኋላ እኛ መቀጠል አንችልም የሚል የህዝቡን ጥያቄ ምላሽ አላገኘም ነበር። ይሄም እንደ ፖሊሲም ተወስኖ ነበር። መጽሐፉ ላይም በስፋት ተገልጿል። ይህንን ፖሊሲውን አልተቀበሉም። ለምን ቢባል የራሳቸው ሚሽነሪ ልጆች እዛ አካባቢ ተወልደው አዲስ አበባ ጥሩ ትምህርት ቤት ተምረው ውጭ ሀገር ደግሞ ፒኤችዲ ሁሉ ይዘው ይመጣሉ። ስለዚህ ምናልባት ይሄ ሀሳብ በብዙ ቦታዎች የተደገመ ስለሆነ ተጽፏል። በተለይ ቃለ ሕይወት ስለ ቤተክርስቲያን ታሪክ በጻፈችው ተጽፏል ይሄ ችግር እና እኔም ሊነካካው ነው እና ምክንያቱም እኛንም ስለነካን ማለት ነው። ስለዚህ ህዝቡ በአካባቢ ለምሳሌ የለም እንግዲህ አላባ፣ አሰላ ወይም ሆሳዕና ነው እንግዲህ ተራ ገበሬ ልጅ ያንን ማድረግ አይችልም እና በጣም ነዘነዟቸው። የሚሰጠው ምላሽ ደግሞ የሚያሳምን አይደለም። አንደኛ እስከ 4 ከተማራችሁ ይበቃችኋል። ሁለተኛ ወደ መንግስት ትምህርት ቤት ከገባችሁ ሃይማኖት ትክዳላችሁ የሚል አጥጋቢ እንትን አይደለም እና ልክ ነው። ዋና የመጡበት ምክንያት ወንጌል ቢሆንም ሁለንተና አገልግሎት ደግሞ ሌሎች ሚሽነሪዎች ሁለንተና አገልግሎት ይዘው ነው የሚገቡት እና ኢቨን በሌላ አካባቢ መንግስት ትምህርት ቤት ያስገቡ ወላጆችን እስከ መቅጣት የተደረሰበት ቦታ አለ እና ይሄ ስለሆነ ይሄንን ጥያቄያቸውን እንግዲህ ፈነዳ። በጣም ሲፈነዳ ጊዜ መካነ ኢየሱስ 8ኛ ክፍል እዛ ጋር ለመትከል ስትመጣ እንዳለ 90% ወደ መካነ ኢየሱስ ተገለበጠ። ይሄ ቅድም እንዳልኩ አሉታዊ ነገር ነው። ምክንያቱም ህዝቡ የነሱ ፉክክር ማለት ነው። ፉክክር ምክንያቱም ህዝቡ ከ4ኛ ክፍል በኋላ ወይ ገበሬ ሆኖ ነው የሚቀረው። በጣም የቻሉት ለምሳሌ አባቴና ሌሎች መሰሎች ጠንካሮች ስለሆኑ ውጪ አስተምረዋል። አንዳንዶች ናቸው ማስተማር፣ ሌሎቹ ግን ያው ገበሬ ሆኖ ነው የሚቀሩት ወይንም የሆነ ስራ ውስጥ ነው የሚገቡት እና ስለዚህ ይሄ አሉታዊ ነገር እኛ ጋር እንዲከፈሉ እነዚህ ትልቅ ደግነቱ ስደቱ ካለፈ በኋላ ነው ትልቅ ዋጋ የከፈሉ አባቶች በዚህች ምክንያት ብቻ ነው የተለያዩት እና በጣም የሚገርመው ምንድነው ልክ ኃይለኛ ውሳኔ ፖሊሲው ላይ ቢወስኑ ይሄ ፉክክር ሲመጣ ኤስአይሞች እኛው አቅራቢያ እስከ 8 እና እስከ 10 በኋላ ሰው ከተበተነው ተከፍቷል። ስለዚህ ይሄ ነበር አሉታዊ ነገር። ግን ቅድም ያልኩት ደግሞ አዎንታዊውን ነገር ሙሉ በሙሉ ትልቁ ወንጌል ማድረሳቸው በእውነት ትልቁ ፐርሰንት ጠንካራ ጎናቸውን የሚያሳይ ነው።
ደርግ በ1966 ዓመተ ምህረት በትረ መንግስቱን ሲጨብጥ በኢትዮጵያ ውስጥ የሃይማኖት ነጻነት እየታፈነና እየተከለከለ በመምጣቱ ስደቱ በከፍተኛ ሁኔታ ጨምሮ ነበር። በተለያዩ አካባቢዎች ቤተክርስቲያናት ተዘግተዋል፣ አማኞች ተሰደዋል፣ ተገርፈዋል፣ ታስረዋል፣ ሕይወታቸውን አጥተዋል። በምሽጊዳ ግን በተቃራኒው በደርግ ዘመን ስደት አልነበረም ለማለት ይቻላል። ምክንያቱ ደግሞ ቀድሞውኑ ወንጌል የደረሰበት አካባቢ በመሆኑ በአብዛኛው የወንጌል አማኞች በመሆናቸው ነው። ደርግ ሲመጣ ወደ ምሽጊዳ ብዙ ሰው አንድ ትንሽ ግራ የሚገባው ነገር እሱ ነው። በደርግ ዘመን ስደት አልነበረም። የደርግ ዘመን በአንጻራዊነት ሰላም ነበር። ምሽጊዳ አይ ቲንክ እዚህ ላይ እንደተጠቀሰው እግዚአብሔር እረፉ ያላቸው ይመስለኛል። ሁለተኛ በስደት ውስጥ ቤተክርስቲያን አብባ ነበር። ወንድማችን ወንድዬ ያሊ እንዳለው በመከራ ውስጥ ያበበች ቤተክርስቲያን እንዳለው በዛ መከራው ስላበበች ደርግ ወደ ምሽጊዳ ሲመጣ ሰው ሁሉ በጌታ ነበር ማለት ይቻላል። አብዛኛው ሰው በጌታ ስለሆነ መሾም የሚችለው በጌታ የነበሩትን ክርስቲያኖችን ነበር። ለምሳሌ የኛ አባት የቀበሌው ገንዘብ ያሉ ታሪክ ሲገለበጥ የቀበሌው ሊቀመንበር የነበሩ ሰው እንዲሁ በጌታ የነበሩ ናቸው። ክርስቲያኖች ስልጣኑን ተረከቡ ደርግ ሲገባ። ምክንያቱም የት ሂድ ሁሉም ክርስቲያን ሁሉም በጌታ ነው። ስለዚህ ክርስቲያን በክርስቲያን ለስደት ማምጣት ደግሞ ይከብዳል እና እግዚአብሔር በደርግ ዘመን በዚህ መልኩ አሳርፏል ማለት እችላለሁ እና ከባህል ሃይማኖትም ተላቋል፣ ከስደትም ተላቋል ማለት እችላለሁ። ወንጌል በብዙ ተጋድሎ በብዙ መስዋዕትነት አሁን ላለነው ትውልድ ተላልፏል። ወንጌል በባህሪው ተግዳሮት ስላለበት ታዲያ ዛሬ ላይ ያለን ትውልድስ ስለ ወንጌል ያለን ምልከታና አቋም ምን ይሆን? ከነዚህ የእምነት አባቶችስ ምን እንማራለን? ዶክተር መለሰ ሄራሞም የቀደሙ የወንጌል አባቶችም ለዚህ ትውልድ የሚያስተላልፉት መልእክት አላቸው። የኔን ሐሳብ ከመስጠት በፊት ከነዚህ አባቶች ውስጥ ምንድነው የምትሉት ለዚህ ምንድነው መልእክት ብዬ ተቀብያለሁ። በህይወት ካሉትም ከሌሉትም አንደኛው አባት ያሉትን ቢጠቅስ ጥሩ ነውና ጥቅስ እየጠቀሱ ነው። ጥቅስ ይችላሉ እና ምንድነው ያሉት? እግዚአብሔር ያላችሁን ለመናገር አትፍሩ፣ እግዚአብሔር ግን ያላላችሁን ነገር አትናገሩ በሚል እንግዲህ ዛሬ ያለው ብዙ ሁከት ኖሮ ሳይሆን ይህንን ሐሳብ የሰጡኝ 1997 ነው በኢትዮጵያ አቆጣጠር። ከዚያ ቀጥሎ ወደ አባቴና አጎቴ ደግሞ ሲመጣ ለትውልዱ ምን ትላላችሁ በሚልበት ጊዜ አባቴ አንዱ ያሉት ምንድነው የዛሬ ትውልድ በቃ ተላመደው ይሄን ወንጌል ልክ ልብስ እንደሚለበስ እንዲህ አድርገው ነበር ምልክቱንም ያሳዩት እና በጣም 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 ይፈራለው ነው የሚሉት። ለምን ትንሽ ጅራፍ እንኳን ብነካ የሚኪድ ሰው የሚበዛ ይመስለኛል። ስለዚህ እባካችሁ ልክ እኛ ወንጌል ዋጋ እንደከፈለ እናንተም በርቱ ብለው ነው ምክር የሰጡት አባቴም አጎቴም ሌሎችም እንደዚሁ። በእኔም እይታ ምንድነው ዛሬ ሰፊ ክፍተት አለ። በጣም ዛሬ ብዙ ክፍተት አለ እንደምናየው እንደምንሰማው። ይህንን ክፍተት እግዚአብሔር መቼም በየዘመኑ ቅሬታዎች ይኖሩታልና ይህን መጽሐፍ የሚያነብ አካል ሁሉ እኔን ጨምሮ ዛሬ ወንጌል አንደኛ በሐሰተኞች ተጣሟል እና የመጽሐፉም ሐሳብ ላይ የቀደመችውን መንገድ ጠይቁ የሚል ዋና የኛ ኢኔታ ላይ የሚመጣ ነውና ብዙ ነገሮች ተበላሽተዋል፣ ብዙ ነገሮች ፈርሰዋል። ልክ ነህምያ ያንን ቅጥር እንደሰራ ለመስራት የትም ያለን ልንነሳ ይገባል ብዬ አምናለሁ እና በጣም ከፍተኛ ክፍተት እየሰፋ ነው የመጣው። ያንን ደግሞ እንዴት እናጥብብ የሚለውን ነገር እሱን ነው የምለው። እንግዲህ ማጥበቡ ምንድነው? እነዚህ ያሳዩንን እቺን ቀጭኗን መንገድ እንሂድ። እንግዲህ በሐዋርያት በሌሎችም ተመስክሯል። ግን በእኛ በቅርብ ዘመን ትውልድ አባቶቻችን በሚገባ እቺን